ታሪኩ የሚጀምረው በነፋስ በሚታመስ የጎቢ በረሃ አሸዋ ውስጥ ነው። ሁለቱ የጦር አውሬዎች ዊሊያምና ቶቫር በምዕራብ ዓለም ስሙ የናኘው ድንጋይና ቅጠል የሚረግፍለውና ጥቁር ዱቄት የሚባለውን የቻይናውያን ምስጢራዊ ባሩድ ፍለጋ አህጉራትን አቋርጠው መጥተዋል። ነገር ግን የሚጠብቃቸው ሀብት ሳይሆን ሞትን ነበር። በአንድ ጨለማ በከበበው ምሽት ተራራ የሚንቀጠቀጥ ድምፅ ከጨለማው ውስጥ አገሳ። ዊሊያም በመብረቅ ፍጥነት ሰይፉን ሲያወዛውዝ ከሰው ልጅ ምናብ በላይ የሆነ አስፈሪ አረንጓዴ እጅ ተቆርጦ ወደቀ። ይህ አደጋ ለዘመናት ተገኝቶ የነበረውን እሳት ገሞራ የመቀስቀስ ኃይል ነበር። የሥልጣኔና የጥበብ ማማ በመንግሥቱ ከኋላቸው፣ በጠላቶቻቸው ከፊታቸው ደግሞ ሊታለፍ የማይቻል ግዙፍ ግንብ ተከበቡ። ያ ግንብ ተራ ግንብ አልነበረም፤ የቻይና ጥበብ የጥንካሬና የትዕግሥት መገለጫ እንጂ። በግንቡ አናት ላይ በሺዎች የሚቆጠሩ ወታደሮች እንደ ፒኮክ ላቫ በተለያዩ ቀለማት ደምቀው ይታያሉ። እነዚህ ሰማያዊ ጦር ወይም ዘ ኔምለስ ኦርደር የሚባሉት ለሞት ድግስ የተዘጋጁ ሰራዊት ናቸው። ሰማያዊ ለባሾች የክሬን ክፍለ ጦር ሴቶች በገመድ ታጥቀው ከሰማይ እንደሚወርድ መላእክት ወደ ገደል እየተወረወሩ አራዊቱን የሚቀነጥሱ ናቸው። ጥቁሮች ደግሞ እንደ አለት የጸኑ የሞት ጥላ የሚያሸብራቸው የቅርብ ውጊያ ጀግኖች ናቸው። ድንገት መሬቱ ተሰነጠቀ። የአማልክቱ ቁጣ ሲመጣ ከጥልቁ ጨለማ ውስጥ ታኦ ቴ የተባሉ ለ2000 ዓመታት የሰውን ልጅ ሥጋ የተራቡ ፍጥረታት እንደ ጎርፍ መጡ። እነዚህ ፍጥረቶች ተራ አራዊት አይደሉም። እነሱ የሰው ልጅ ስግብግብነት ውጤቶች፣ በሰማይ ቁጣ የተላኩ መቅሰፍቶች ናቸው። ውጊያው ሲጀምር ግንቡ የእሳት ባህር መሰለ። ዊሊያም ቀስቱን ሲወጥር እያንዳንዱ ቀስት የጥፋትን መልእክት ይዞ ይበር ነበር። በዚህ ደግሞ የጎርፍ መሃል ነው ዊሊያምን አንድ እውነት የተረዳው። እርሱ ደግሞ ቀድሞ የሚዋጋው ለወርቅ ነበር። አሁን ግን የሚዋጋው ለሰው ልጅ ሕልውና ነው። በጦርነቱ ሽታ መሃል የክህደት ደመና ጠላ። ቶቫርና ባላርድ ባሩዱን ይዘው ለማምለጥ ሲሞክሩ፣ ዊሊያም ግን በአዛዥ ሊን ሜይ ዓይኖቹ ውስጥ የሚታየውን ታማኝነት የሚባል ብርቅዬ ሀብት አገኘ። ሊን ሜይ ዊሊያምን እንዲህ ስትል የጠየቀችው፣ ባሩዱ ሰውን የመግደል ኃይል አለው፣ እምነት ግን ሰውን የማዳን ኃይል አለው። አንተ የትኛውን ትመርጣለህ? ዊሊያም በወርቅና በክብር መካከል ሳይሆን በነፍሱና በሥጋ መካከል ምርጫ ማድረግ ነበረበት። በመጨረሻም የአውሮፓው ቅጥረኛ ወታደሩን አውልቆ የሰውን ልጅ ጠባቂ ለመሆን ወሰነ። ወደ ቢያንጂግ ፍጥረታቱ ግንቡን ጥሰው በምድር ስር ዋሻ ቆፍረው ወደ ንጉሡ ነገሥቱ ቤተ መንግሥት አመሩ። ሰማዩ በሙቅ አየር ፊኛዎች ተሞላ። ዊሊያምና ሊን ሜይ በደመና መሃል እየበረሩ ወደ ሞት መድረክ አመሩ። ዋና ከተማዋ ቤጂንግ የደም ገንዳ ሆናለች። የፍጥረታቱ ንግሥት በሺዎች የሚቆጠሩ የጋሻ ጃግሬዎች ተከባ የዓለምን ጥፋት እየተመገበች ነበር። ዊሊያም ግን አንድ ዕድል ብቻ ነበረው። በስትራቴጂስት ዋንግ መስዋዕትነት የታገዘው ዊሊያም ማግኔቱንና ባሩዱን አስተሳስሮ የመጨረሻው የድል ጦር ወረወረ። ከገዳይነት ወደ ጀግንነት የተመለሰው ዊሊያም ንግሥቲቱ ስትፈነዳ የመላው የታኦ ታይ ሰራዊት እንደ መለኮታዊ ትእዛዝ በድንገት ደረቀ። ጸጥታ ሰፈነ። ዊሊያም ዓለምን አዳነ። በመጨረሻው ትዕይንታችንም ንጉሠ ነገሥቱ ባሩዱን እንዲሰጠው ቢፈልግም ዊሊያም ግን የመረጠው ነፃነትና ጓደኝነትን ነበር። እርሱ ወደ ምዕራብ ሲመለስ ባሩዱ አልያዘም። ነገር ግን በዓለም ላይ ካሉ ማዕድናት ሁሉ የሚበልጠውን ታማኝነትና ክብርን በልቡ ይዞ ተመለሰ። የዛሬው ፊልማችን ይህን ይመስላል። በሌላ ፊልም እስከምንገናኝ ድረስ ሳብስክራይብ በማድረግ ዩቲዩባችን እንድታበረታቱን እየጠየቅ በሌላ ቀን እስከምንገናኝ ድረስ ቸርን ሰንብት።